አንድ እንባ ከትዕግስት ታፈረ ሞላ በኢትዮጵያ ከፈለኝ። ሰላም ቤተሰቦቼ፣ በያላችሁበት ሰላም ፍቅርና ጤና ከእናንተ ጋር ይሁን። ለቻናሉ አዲስ ከሆናችሁ ሰብስክራይብ ማድረግ እንዳትረሱ። ትረካዎቹን ላይክ በማድረግ ፍቅራችሁን ግለጹልን። ሐሳብ አስተያየት፣ እንዲሁም ደግሞ እንዲተረክላችሁ የምትፈልጉት መጽሐፍም ካለ ኮሜንት ሴክሽናችን ለእናንተ ክፍት ነው። ሼር እያደረጋችሁም ለወዳጆቻችሁ ትረካ ጋብዟቸው። መልካም ጊዜ። አንድ እንባ ይቀጥላል። እንዴት ያደርጉታል የሆድን ህመም፣ ማጭድ አይገባበት በእጅ አይታረም። የህዝብ ግጥም። አንቺ ማህሌት ማህሌት! ትንፋሼ ቁርጥ ቁርጥ እያለ ደብተሬን ከጀርቤ እየሸጎጥኩ ከዳግማዊ ሚኒሊክ ትምህርት ቤት ወደ ፓርላማ መንገድ ቁልቁል እከተላታለሁ። አንዴ ገልመጥ ብላ አይታኝ መንገዷን ቀጠለች። ሰሞኑን ደብሯታል። ምን አደረኳት? ሮጥ ሮጥ ብዬ ፓርላማ አጥር ጋር ደረስኩባትና ከኋላዋ ሸሚዟን ይዤ ያስቆምኳት። ያልተለመደ እርጋታቸው የሚረብሽ አይኖቿን ተከለችብኝ። ምን ሆነሽ ነው? ሳላስበው ተቆጣሁ። ሳትመልስልኝ አይኖቿን ሰበረች። ደሜ መፍላት ጀመረ። ምን ሆነሻል? ምንም ሳትሆኚ ነው ጠዋት ሳትጠብቂኝ ትምህርት ቤት የመጣሽው? ምንም ሳትሆኚ ነው አሁንም ጥለሽኝ ወደ ቤትሽ የምትሄጂው? እባክህ ተወኝ፣ አሁን ልሂድበት። ድንገት አራስ ነብር ሆና ትታኝ ሄደች። ተናደድኩ። ጥርግ በይ እሺ፣ ስታስጠላ። አልመለሰችልኝም። ጠደፍ ጠደፍ እያለች መንገዷን ቀጠለች። በጀርባዋ ካዘለችው የደብተር ቦርሳ ሌላ መጀመሪያ ልብ ያላልኩት አንድ መጽሐፍ ይዛለች። ፍሬንድ አይዞሽ፣ እሷ ብትል ሌላዋ ትመጣለች አለኝ። ቀና ብዬ አየሁ። የፓርላማው ጠባቂ ጠመንጃውን እንደወደረ ማማው ላይ ቁጭ ብሎ በግዴለሽነት ተናገረ። አንጋጥጬ የገላመጥኩትና ያገኘሁትን ጠጠር እየለጋው በቅርብ ርቀት ከኋላዋ መራመድ ጀመርኩ። አንዳንዴ ስንኮራረፍ ፊትና ኋላ እንሄዳለን፣ ግን አያስችለንም። ዞር ብላ ታየኛለች ወይ ዞር ብዬ አያታለሁ። ባለወልድ ጋር ስትደርስ እንደ ሁሌውም ቆም ብላ ልትሳለም ነው ብዬ ጠበቅኩ። አልተሳለመችም። ዞር ብላ ልታይ ነው ብዬ ጠበቅኩ። አልዞረችም። ንዴቴ ጋብ እያለ ሲሄድ አሳዘነችኝ። ምን ሆና ነው? በእጇ የያዘችው መጽሐፍ እየጠቀለለች እየፈታች ጠደፍ ጠደፍ ትላለች። እንደገና ሩጬ የደረስኩባትና እጇን ይዤ ያስቆምኳት። ማሂ አልኩ። ቅድም የረጋው የዓይኗ ውሃ አሁን መናወጥ ጀመረ። እኔ ያልገባኝ የሆነ ውደት አለ ውስጧ። በእናትህ ቢኒ ምን ሆነሻላት በለኝ። የውስጧ ማዕበል የገፋው የዓይኗ ውሃ ዳርቻው ላይ ተንጠለጠለ። እጇን ለቅቄ በዝምታ የዋሪን መንገድ ጎን ለጎን ሆነን ተያያዝ ነው። ነፍሴ የተጨነቀች። ማሂ እንዲህ ስትሆን አይቻት አላውቅም። አልፎ አልፎ በሸሚዟ እጅጌ ጉንጯንና አፍንጫዋን ትጠራርጋለች። አቧሬ ገበያ እንደተዘጋጋን ስንደርስ ወደ እኔ ሳታይ ቸዋለችኝ። ሌላ ቀን ብዙ ለምናኝ ብዙ ጎትታኝ የምሸኛትን ዛሬ አልፈለገችውም። ዝም ብዬ ቤቴን አለፍኩት። እሷ በር ላይ ስንደርስ አሁንም ዞር ብላ እንኳን ሳታየኝ ቸዋለች። የምናገረው ሳጣ እሱን መጽሐፍ ላንብበው አልኳት። ልጨርስና ሰጥሃለሁ። ላፍታ ዞር ብላ አይታኝ ፈጥና ወደ ቤቷ ገባች። የደፈረሱ ደም የለበሱ አይኖቿ ከፊት ከፊቴ እየቀደሙ እየታዩኝ እያሳዘኑኝ ወደ ቤቴ ተመለስኩ። ከቤተሰቦቿ ጋር እኛ ሰፈር ተከራይተው ከመጡ 4 ዓመት ይሆናቸዋል። 9ኛ ክፍል አንድ ክፍል ስንደርስ ተዋወቅን። አሁን 12ኛ ክፍል ነን። ወንበራችን አንድ ነው። ሁለታችንም በትምህርት ቀልድ አናውቅም። በዚህ ሁሉ ጊዜ ግን እንደ ዛሬው ስትሆን አይቻት አላውቅም። እንዲህ ሆነን ቀናት ተቆጠሩ። ቤት መታ ስለማጠራኝ ቀድሜ ወጥቼ ጠብቃታለሁ። እንደ ነገሩ ሰላም ብላኝ 10ን ስቀባጥር በይሉኝታ ፈገግ እያለች እንሄዳለን። የክፍላችን ልጆች በሙሉ በድንገተኛ ዝምታዋ ግራ ተጋብተዋል። ስንመለስም አትጠብቀኝም። እንዲሁ እከተላታለሁ። በፊት እጅጌ ሙሉ የደንብ ልብሷን ሸሚዝ እያስጠላት ክርኗ ድረስ ትሸበልለው የነበረውን ረስተዋለች። ሸሚዟ ብዙ ሰንበር አውጥቶ እጇን ያስዋኛል። እኔ ሰደርያዬን አውልቄ ትከሼ ላይ ሳደርግ ደስ ይላት ነበር። አሁን ለመንገዷ ባነጥፈው እንኳን አታየውም። ለምን? ይቺ ልጅ ምን ሆናለች? አንብባ ጨርሳ በእጇ ይዛ የምትፈትለውን መጽሐፍ ተቀበልኳትና አነበብኩት። አጥቢያ ይላል ርዕሱ። መጀመሪያ ስለ 2 ፍቅረኛሞች መስሎኝ ደስ ብሎኝ ነበር። ግን ስለ 4 ኪሎ ኑሮ ነው። አሁን ፈራርሶ ሙጃ ስለበቀለበት 4 ኪሎ፣ አሁን ህንጻ ስለተገነባበት 4 ኪሎ፣ አሁን እንደ ፈረስ መጋለቢያ ሜዳ ስለታጠረው 4 ኪሎ። እና ይሄ መጽሐፍ ከሌላው በምን ተለየባት?
አባቷ ማንበብ ስለሚወድ አልፎ አልፎ በተለይ ትምህርት ሳይኖር መጽሐፍ እየሰጠን እናነባለን። ፍቅር የሌለበት መጽሐፍ አንወድም። እዚህ ላይም ከእርጥባንና ከሙሌ ፍቅር ሌላ እኔን የመሰጠኝ ታሪክ የለም። እሷ እንዴት ይህን ያህል ወደደችው? መጽሐፉን አንብቤ ስመልስላት እንደ ወትሮ መጽሐፍ ውስጥ ያሉ ፍቅረኞችን እየጠራች እንዲህ ሲላት አልሳክም እንዲህ ብላ መለሰችለት። ደስ አትልም? አላለችም። ፍጹም ግራ ተጋባው። አንድ ቀን በብዙ ትወታ ትምህርት ቤት ተጠርተናል ብለን ሲኒማ እንድንገባ አሳመንኳትና ፒያሳ ሲኒማ አምፒር ተገናኝተን አስቂኝ የፍቅር ታሪክ ለማየት ገባን። ሌላ ቀን ሲኒማ ስንገባ እንደምታደርገው እግሯን ወንበር ላይ አልሰቀለችም። አዳራሽ ሙሉ ሰው ሲስቅ እሷ አልሳቀችም። እኔም እሷን ስከታተል ሳቄ ተሰውሮብኛል። ምንድነው ነገሩ? ስለ እርሷ እጅግ ተጨነኩ። ከሲኒማ ወጥተን መንገዱን ከሞላው ሕዝብ ጋር እየተጋፋን በዝምታ ወደ ሰፈራችን ስናዘግም እጄን ትከሻዋ ላይ ጣል አደረግኩ። ዝም አለች። እንዴት ዝም አለች? ሌላ ጊዜ እኮ እንኳን አቅፊያት እጇን ላፍታ ከያዝኩ ልቀቀኝ፣ እኔ ራሴን ችዬ መሄድ ነው የምፈልግ ብላ ትጮህብኝ ነበር። ዛሬ ያ ሁሉ የለም። 4 ኪሎ አደባባዩን አቋርጠን ፓርላማው ጋር ስንደርስ እንደምንም ራሴን አበረታትቼ ማሂ አልኳት። ቀና ብላ ፍጹም በረጉ አይኖቿ አየችኝ። ተሸበርኩ። ሰው ረጋ ብሎ እንዴት ያሸብራል? እኔ ጥሩ ጓደኛሽ ነኝ ብዬ አስባለሁ። አንቺም ጥሩ ጓደኛዬ ነሽ። በዝምታ ራሷን ባውንታ ነቀነቀች። ማሂ መጨነቄን ተረድታ ችግሯን እንድትነግረኝ እንዲያደርግልኝ ቀና ብዬ ፈጣሪዬን ላይ ስል የፓርላማው ጠባቂ ማማው ላይ ሆኖ አይኔን ቀለበ። እኔ በሆነ ነገር ቢከፋኝና ለብዙ ቀን ባላወራሽ አይከፋሽም ስላት ራሷን ወደ ትከሻዬ ጠጋ አደረገች። አለውልሽ እንደማለት ትከሻዋን እያሻሸው ቆምኩ። ፊት ለፊቴ ቆመች። ከኛ በላይ ባለማማው ጠባቂ፣ ከሱ በላይ ሰማይ፣ ከሰማይ በላይ እግዚአብሔር አለ። ማሂ እወድሻለሁ። እንዲህ ስትሆኚ ማየት አልፈልግም። በጣም እየተጨነቅኩ ነው። የግድ የሆንሽውን ልትነግሪኝ ይገባል። የ12ኛ ክፍል የመጨረሻው ፈተና ደግሞ እየደረሰ ነው። አይኖቿን በአይኖቼ ፈጥርቄ ይዤ ያስጨነቅኳት። እንባዋ ከየት እንደመጣ እንጃ። ከንፈሮቿ እየተንቀጠቀጡ መላ ሰውነቷን የሚንጥ ለቅሶ። እንደ ቆምን ጥብቅ አድርጌ ያቀፍኳት። ደረቴን የእንባዋ ትኩሳት ሲሰልበው ይታወቀኛል። እናንተ ዞር በሉ፣ ከዚህ መቆም ክልክል ነው። ከፍ ብሎ የተቀመጠው የፓርላማ ጠባቂ ድንገት ሲጮህ በድንጋጤ እንኳን የማሂን ባና ጣና ይደርቃል። ቤቷ ሳደርሳት ጭንቀት ያሳዘናት መሰለኝ። ነገ ከትምህርት ቤት ስንመለስ ጽፌ እሰጥሃለሁ፣ እንዲሁ ልነግርህ አልችልም እሺ አለችኝና በቆምኩበት ጥላኝ ወደ ቤቷ ገባች። ስንት ደቂቃ በቆምኩበት እንደቆየው እንጃ። ቤቴ ስገባ በጣም መሽቶ ነበር። ምንድነው የምትጽፍልኝ? አፍቅሬ ያለው ብትለኝስ? ፈገግ አልኩ ሳላስበው። ከተኛው እንደ አቤሜሌክ ኢየሩሳሌም ጓደኛዬ ሌላ ሆና የምትጠብቀኝ መሰለኝ። የማሂ ሞትም ሆነ ሕይወት እንኳን ተኝቼ አይኔን ጨፍኜ እንዲያመልጠኝ አልፈለኩም። እንዲሁ ስገላበጥ ነጋ። ቁርስ አላሰኘኝም። ማሂ የምትመጣበትን መንገድ በአይኖቼ ደጅ እየጠናው እየተንጎራደድኩ ጠበቅኳት። ታናሽ ወንድሟ አቡሽ ከኩዮቹ ጋር እየቦረቀ ሲመጣ አየሁት። ዳግማዊ ሚኒሊክ ትምህርት ቤት የገባው ዘንድሮ ነው። ከ9ኛ ክፍል ተወዳዳሪ የሌለው ጎበዝ ተማሪ። እኔ ቆምኩበት ቦታ ሲደርስ ሰላም ብሎ ሊያልፍ ነው ስል ከቦርሳው አንዳች ነገር እየበረበረ ቀረበኝ። በድንጋጤ ማሂ ቆየች አልኩት። የማሂን የሂሳብ ደብተር እየሰጠኝ ዛሬ አሞኛል አልመጣም፣ ትናንት ያልኩህን ስታነብ ታገኘዋለህ ብላለች አለ። ግራ ገባኝ። ደብተሩን አበጠርኩት። ከቁጥር ውጪ ምንም የለውም። ወንድሟን ጠርቼ መጠየቅ ፈለግኩ፣ ግን ከጓደኞቹ ጋር እየቦረቀ ገና ድሮ ርቆኛል። ትቀልዳለች እንዴ? እንዲሁ ደብተሩ ላይ እንዳፈጠጥኩ ጥቂት እንደቆየው አንድ ነገር ልብ አልኩ። የማሂ ደብተር ሂሳብ ደብተሯን ጨምሮ በጋዜጣ ወረቀት ተሸፍኖ አያውቅም። እጄ ላይ ያለው ደብተር ግን ባለለምድ ነው። በችኮላ ጋዜጣውን ስገነጣጥል የተጣጠፈ ወረቀት ዱብ አለ። የፍቅር ደብዳቤ እንደሚሆን ተስፋ አደረግኩ። ልቤ ስትዘል ስትፈርጥ መተንፈስ አቃተኝ። ፖስታውን እንደያዝኩ ዞር ብዬ አካባቢዬን አየሁ። ልብ የሚለኝ ሰው የለም። ትምህርት ቤት እስክደርስ አላስቻለኝም። እያዘገምኩ ፖስታውን ቀደድኩት። የማሂ የእጅ ጽሑፍ። ቢንዬ ብሎ ይጀምራል። አይኔን ጨፍኜ በኃይል ተነፈስኩና እንደምንም ዝግ ብዬ የተራመድኩ ማንበብ ጀመርኩ። ቢንዬ፣ ሰሞኑን ስላስጨነኩ በጣም አዝናለሁ። ለማንም የማልነግረው ግን ሕይወቴን ባዶ የሚያደርግ እውነት አውቄ ነው። ያን ያህል ስትጨነቅልኝ ሳይ ላንተ ብቻ ባወራህ እመኛለሁ።
ግን ሁሉ ነገር ለማውራት ቀላል አይደለም። አሁን እንኳን ጽሑፉን እንዴት እንደምጀምረው ተጨንቄ ስንት ወረቀት ቀደድኩ። እየተስገበገብኩ እንቅፋቱን እየቻልኩ ማንበብ ቀጠልኩ። እናንተ ሰፈር ከመምጣታችን በፊት ልደት አካባቢ እንኖር እንደነበር ነግሬሃለሁ። የአባዬ እናት ቤት 2 ክፍል ሰርተን እንኖር ነበር። ልደታ ያሉ የቀበሌ ቤቶች ከመፍረሳቸው በፊት አባዬ ከሚሰራበት መስሪያ ቤት በትምህርት ማነስ ተቀነሰ። ከ12ኛ ክፍል በላይ አልተማረም። በ12ኛ ክፍል ስራ ካገኘ በኋላ ወንድሞቹን ማስተማር ነበረበት። ወንድሞቹ ራሳቸውን ሲችሉ ደግሞ እናቴን አግብቶ እኔና ወንድሜን ፈጠረ። ከማዬ የጸሐፊነት ደሞዝ ጋር እኛን ለማሳደግ ከባድ አልሆነበትም ነበር። እሱ ስራ ሲፈታ የእናቴ ደሞዝ ብቻ ቤታችንን ማስተዳደር ጀመረ። ቆይቶ ግን ለኮንዶሚኒየም ቤት ግንባታ የቀበሌ ቤቶች መፍረስ ጀመሩ። እኛ ቤት ከባድ ጭንቀት ተፈጥሮ እንደነበር አስታውሳለሁ። ለአያቴ ኮንዶሚኒየም ቤት ወይም የቀበሌ ቤት ምርጫ ቀረበላት። የኮንዶሚኒየም ቤት ክፍያው ከባድ ስለነበር የቀበሌ ቤት መረጠች። 2 ክፍል ቤት ከአንድ ደባል ጋር ተሰጣት። ከዚህ በኋላ ከአያቴ ጋር መኖር ለኛ ቤተሰብ ከባድ ሆነ። አባዬ አንድ የግል ድርጅት ውስጥ በጥበቃ ተቀጠረና ቤት ኪራዩን እችላለሁ አለ። እዚህ እናንተ ሰፈር መጣን። 1 ክፍል ቤት 600 ብር ተከራየን። ያኔ አባዬ ደሞዝ 500 ብር ስለነበር ቤት ኪራይ እንዲሞላ እማዬ 100 ብር ትጨምርበት ነበር። ወላጆቼ እነሱ ምን ያህል ቢቸገሩ እንኳን ለኔና ለወንድሜ አንዳች ነገር እንዳይጎልብን በትምህርታችን እንዳንሰንፍ ይጥራሉ። በተለይ አባዬ በትምህርት ቀልድ አያውቅም። መጽሐፍ እንዳነብ ይፈልጋል። እረፍት በሆነ ቀን እኔና ወንድሜን ጭኖቹ ላይ አስቀምጦ ተምረን ወደፊት ሀገራችንን እንዴት ማሳደግ እንዳለብን ይመክረናል። ከአደራው ብዛት ልክ እንደ ማርያም ኢትዮጵያ የትውልድ ሀገሬ ብቻ ሳትሆን የአስራት ሀገሬም ትመስለኛለች። አባቴ ሀገሩን በጣም ይወዳል። አንድ ዘፈን አለ ካፉ የማይጠፋ ተከብረሽ የኖርሽው በአባቶቻችን ደም እናት ኢትዮጵያ የደፈረሽው ደም። ቤት ውስጥ ምኑንም እየጠጋገነ ወይ ሲያነብ ቆይቶ ሲደክሞ ይዘፍናል። አንዳንዴ እየዘፈነ ያለቅሳል። ዘፈኑ አያስለቅሰኝም። እሱ ስላለቀሰ ብቻ ግን እንባዬ ይመጣል። ግን ሀገራችንን ክፉ የሚያስባትን ቆራጥነን ልጆችሽ አንድም ጥቃትን ይልና አንዳንዴ ደግሞ መዝፈኑ አይዋጥለትም መሰለኝ ኤዲያ ይላል ጮክ ብሎ። ከዚያ ረጅም ሰዓት ይተክዛል። ረጅም ሰዓት። አባዬ ስላለቀሰ ብቻ እንባዬ ይመጣል። ግን አንድ እንባ እንዳልነበረን አሁን በቅርብ ነው የተረዳሁት። ሌላውን ነገር ልተወውና ወደ ዋናው ጉዳይ ልግባልህ። የተከራየነው ቤት በየጊዜው እየጨመረ 1500 ብር ደረሰ። የአባዬ ደሞዝ ግን የጨመረ አይመስለኝም። እማዬ ለቤት ኪራዩ 1000 ብር መጨመር ነበረባት። የእሷ ደሞዝ ለአባይ ለኮንዶሚኒየም ቤትና ለሌሎች ጉዳዮች ተቆራርጦ 1500 ብር ቤት ይመጣል። በ500 ብር 4 ሰው ወር ሙሉ በቀን አንዴ ይበላል። በ500 ብር እማዬ ካባሬ ሜክሲኮ በአውቶቡስ እንኳን መመላለስ ትችላለች። በ500 ብር ለ2 ልጅ ደብተር፣ መጽሐፍ፣ የደንብ ልብስ ይገዛል። ይሄ ሁሉ አይሆንም። ግን በተአምር ይሁን በሌላ ቤታችን ጎሎ አያውቅም። በነገራችን ላይ አባሬ ከመጣን ጀምሮ እኔና አቡሽ ከወላጆቻችን ጋር የምናመሻው አንዳንዴ ነው። የአባዬ ስራ የግድ ሌሊት ነው። እማዬ ደግሞ ቢሮ ስራ እየበዛ ብላ ታመሻለች። እራት በልተን በጊዜ እንድንተኛ አጥብቃ ስለምታስጠነቅቀን አንጠብቃትም። ባለፈው ሳምንት ግን በሊቢያ የታረዱትን ኢትዮጵያውያን የቪዲዮ ፊልም አይቼ ስለተረበሽኩ እንቅልፍ እምቢ ብሎኝ ስገላበጥ እማዬ ከሌሊቱ 6 ሰዓት መጣች። ስልክ እያወራች ነበር። ተነስቼ አብሬያት ልተኛ ሳመነታ አንድ አስደንጋጭ ቃል ስትናገር ሰማሁ። ንጉሴ ሙት፣ አሁንስ እኔንም ፍቅር አስይዘኛል ብላ ሳቀች። ደነገጥኩ። ንጉሴ ማን ነው? ቀጠለችና ደግሞ እግዚአብሔር ይስጥልኝ የኔ ጌታ ስትል ሰማሁ። ለምኑ ነው? ውስጤ ኃይለኛ ቁጣ ሲፈጠር ይታወቀኛል። እማዬ ልሰድባት ፈለግኩ። ደግሞ ፈራኋት። እንደ አባዬ ምክር ባታበዛም አንዳንዴ ግን የኔ ልጅ ሁሉ ነገር ይደርሳል፣ እንዳትታለይ፣ አሁን መማር ብቻ ነው እሺ ትለኛለች። የሰፈሩ ሰው ልጅሽ ጨዋ ናት አለኝ ብላ ትኮራለች። ጨዋ ያልሆነች እናት በልጇ መኩራት ይገባታል። ቢኒ ጠዋት ያን ዘፈኑን እያፏጨ ብርድ እያንቀጠቀጠው ሲመጣ አባዬ ያሳዘነኝ። ተከብረሽ የኖርሽው በአባቶቻችን ደም እናት ኢትዮጵያ የደፈረሽው ደም። አባዬ ሚስት ተደፍራለች ብዬ ማቃጠር አማረኝ። እናቴ ለአባቴና ለኛ ለልጆቿ ቁርስ ለመስራት እንደፋደፋለች። አቤት እንዴት እንደናኳት። አባዬ እያፏጨ የነሱ አልጋ ላይ ዘፋለ። ምን ሆንክ? ፊትህ እኮ ገርጥቷል አለች እናቴ።
ያወቀባት መስሎኝ ጆሮዬን አቆምኩ። በሊቢያ የታረዱትን ልጆች ነገር ካየው ጀምሮ ላብድ ደርሻለሁ። እማዬም እባክህን የልጄን ድምፅ ከየትም ብለህ አሰማኝ እያለች ወጥራ ይዛኛለች አላት። ከ3 ወር በፊት በተመረቀበት ትምህርት ስራ ስላጣ ወደ ሱዳን ስለሄደው ስለ አባዬ ታናሽ ወንድም እንደሚያወሩ ገብቶኛል። እንግዲህ እሱ እግዚአብሔር መላ ያምጣ እንጂ ምን ማድረግ ይቻላል ስትል እናቴ ድምጿን ሁሉ ጠላሁት። በተኛሁበት ዝም ብዬ ሳደፍጥ ነይ እስኪ የኔ አበባ አላት አባዬ። ሻዩን ጥዳ አጠገቡ ቁጭ አለች። አሞሻል እንዴ? ፊትሽ እኮ ልክ አይደለም አላት። እሷ አትናገርም። ቆይተው እባክሽ አታልቅሽ ሲላት ሰማሁ። ቀስ ብለው ብዙ ተንሾካሾኩ። ሊሰማኝ አልቻለም። እንደምንም አጮልቄ ሳያቸው ደግሞ ተቃቅፈው ሁለቱም አለቀሱ። ግራ ገባኝ። እናቴ ተገዳ ተደፍራ ነው? ቆይታ እናቴ ብር እየቆጠረች ይሄ ላስቤዛ፣ ይሄ ለቤት ኪራይ። አባዬ እያለቀሰ ይሰማል። እናቴ ቆጥራ ስትጨርስ እንደምንም ፈገግ ብላ አሁን እኮ ትንሽ ነው የቀረን፣ ልጃችን እየደረሰች ነው፣ ወንድሟን እሷ ትረዳለች፣ ለኔና ላንተ ሆድ ብንለምንስ መኖር ያቅተናል አለችው። አባዬ እጆቹን በሁለት መዳፎቹ ሸፍኖ ተንሰቀሰቀ። እማዬ አባቴን አቅፋ ራሱን እያሻሸች ግን እምባ እያነቃት ኧረ ተው ግፍ ነው። ምን የኛ ተላላኪ ልጆቿን ለማሳደግ ብላ ሌት መንገድ ላይ ትቆም የለ? እኔስ አንድ ባለ ሀብት ጥሎልኝ እንደሷ አልሰቃይም አለችው። አየህ ቢኒ፣ በአንድ ቀን ሌሊት እንዴት እንደፈረስኩ። ይህንን ሰምቼ እንዴት ሳቅ ይመጣልኛል። ይህን ሰምቼ እንዴት እንደ ድሮ ልሁን። ቢኒዬ፣ አጥቢያ የሚለው መጽሐፍ እንዳነበው አባዬ ሲሰጠኝ ይሄ የድሆች የመከራ አጥቢያ ነው ብሎኝ ነበር። ራስን ሸጠህ ዳቦ መብላት እንኳን አሁን አይቻልም። በአጥቢያ ክብር ከፈለክ ዳቦ ትበላ ነበር። አሁን ሰፈሩ ታሪክ ሆኗል። ያ ሁሉ የ4 ኪሎ ተፈናቃይ በዚህ 5 ዓመት ውስጥ ሌላ ያልደረስንበት ከግምት በላይ የሆነ ስንቱን መከራ ገፍቶ ይሆን አላውቅም። እውነትም አጥቢያ ልንፈናቀል ነው ብሎ መጨነቅ አጥቢያ ነው። ተፈናቅሎ እንደ ውሻ በየታዛው ተልከስክሶ መኖርስ ምንድነው? ቢኒ፣ ታምሜያለሁ። የእውነት አሞኛል። በሊቢያ በታረዱት ሰዎች የኢትዮጵያ ሕዝብ አለቀስናል፣ ግን እንባችን አንድ ነው። የማየን ገላ ቆሽሾ የአባየን ክብር እያጎደፈ ለኛ ማሳደጊያ ገንዘብ የሚሰጣት ሰውዬና አባዬ አንድ እንባን የሚያለቅሱት። እንኳን ሌላው እኔ ልጃቸው እንኳን ይህን ጉድ ከመስማቴ በፊት ከወላጆቼ ጋር አንድ እንባ ነበረኝ። ቢኒ፣ መማር አልቻልኩም፣ ግን መማር አለብኝ። ያወቅኩትን እውነት ወላጆች ያውቀው ሌላ እንባ ማየት አልፈልግም። ተምሬ ስራ ማግኘቴን አላውቅም፣ ግን ለና አባዬ ስል የግድ ማትሪክ ውጤት ማምጣት አለብኝ። የግድ። ቢኒ፣ በቃኝ። አንብበህ ስትጨርስ ቅደደው እሺ። ንባቡ አለቀ። ብዙ የእንባ ጠብታዎች ወረቀቱ ላይ አርፈዋል። ዛሬ ገና ከጓደኛዬ ጋር አንድ እንባ ነባን። ቁጭት፣ ፍቅር፣ መተሳሰብ፣ ግራ መጋባት፣ ተስፋ ማድረግና ተስፋ መቁረጥ የሚነበብበት የእንባ ጽሑፍ። አንተ ምን አባይ ገትራል? ዞር በል ከዚህ! አስበርጋጊ ጩኸት። ሄጄ ወደ 4 ኪሎ መታጠፊያው ቦታ ላይ ቆሜያለሁ። ቀና ብዬ እሳት በሚተፉ አይኖቼ እሳቱን ለማጥፋት በሚጎርፉ እንባዎቼ ውስጥ ወደ ማማው አንጋጠጥኩ። ንቀት የተሞላ አይንና ዋይ የሚል አፈሙዝ ይታየኛል።